How are you? Good to see you here. But once you're here, Africans. Tamia. Don't do this. Don't do this. I'm really happy to know you. Thank you. The new CEO, the new president of the World Bank, the lucky person. I'm sure he will not stay in the office for a couple of years and leave us without doing significant reform. Thank you, Bruno. And Mr. Prime Minister, you clearly know something I don't know, which is if I'm only here for 2 years as compared to the 5 years I'm supposed to be, then something about you is telling me a message. So I'm hoping I can stick around for the 5. በውኑ መጥረቢያ በሚቆርጥበት ሰው ላይ ይመካልን ወይስ መጋዝ በሚስበው ላይ ይጓደዳልን? ይህስ በትር የሚያነሳውን እንደመነቅነቅ ዘንግም እንጨት ያይደለውን እንደማንሳት ያህል ነው። ስለዚህ የሰራዊት ጌታ እግዚአብሔር በወፍራሞች ላይ ክሳትን ይልካል፣ ከክብሩም በታች ቃጠሎው እንደ እሳት መቃጠል ይነድዳል። የእስራኤልም ብርሃን እንደ እሳት ቅዱሱም እንደ ነበልባል ይሆናል። እሾህንና ኩርንችቱን በአንድ ቀን ያቃጥላል ይበላውማል። ከነፍስም እስከ ሥጋ ድረስ የዱርንና የሚያፍራውን እርሻ ክብር ይበላል። ይህም የታመመ ሰው እንደሚሰለስል ይሆናል። የቀሩትም የዱር ዛፎች በቁጥር ጥቂት ይሆናሉ፣ ታናሽ ብላቴናም ይጽፋቸው ዘንድ ይችላል። በዚያም ቀን እንዲህ ይሆናል፣ የእስራኤል ቅሬታ ከያዕቆብ ቤት የዳኑት ከእንግዲህ ወዲህ በመቷቸው ላይ አይደገፉም፣ ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ በእውነት ይደገፋሉ። የያዕቆብም ቅሬታ ወደ ኃያል አምላክ ይመለሳሉ። እስራኤል ሆይ የሕዝብ ቁጥር እንደ ባህር አሸዋ ቢሆን ቅሬታው ይመለሳል። ጽድቅ የተትረፈረፈበትም ጥፋት ተወስኗል። የሰራዊት ጌታ እግዚአብሔርም ያለቀ የተቆረጠ ነገርን በምድር ሁሉ መካከል ይፈጽማል። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታ ግብጽም እንዳደረገ ዘንጉም ቢያነሳብህ አትፍራው። ቁጣዬ እስኪፈጸም መዓቴም እስኪያጠፋቸው ድረስ ጥቂት ጊዜ ቀርቷልና። የሰራዊት ጌታ እግዚአብሔርም ምድያምን በኤሬብ ዓለት በኩል እንደመታው ጅራፍ ያነሳበታል። በትሩም በባህር ላይ ይሆናል፣ በግብጽም እንዳደረገ ያነሳዋል። በዚያም ቀን ሸክሙ ከጫንቃ ቀንበሩም ከአንገት ላይ ይወርዳል። ቀንበሩም ከውፍረት የተነሳ ይሰበራል። ወደ አንጋይ መጥቷል፣ በሜግዶን በኩል አልፏል። በማክማስ ውስጥ ዕቃውን አኑሯል። በመተላለፊያ አልፏል። በጌባ ማደሪያው ነው። ራማ ደንግጣለች፣ የሳኦል ጌባአ ኮብልላለች። አንቺ የጋሌም ልጅ ሆይ በታላቅ ድምፅሽ ጩኺ። ላይሳ ሆይ አድምጪ፣ አናቶት ሆይ መልሽላት። መደቤና ሸሽታለች፣ በግቤርም የሚኖሩ ቤተሰቦቻቸውን አሽሽተዋል። ዛሬ በኖብ ይቆማል፣ በጽዮን ሴት ልጅ ተራራ በኢየሩሳሌም ኮረብታ ላይ እጁን ያንቀሳቅሳል። እነሆ የሰራዊት ጌታ እግዚአብሔር ቅርንጫፎቹን በሚያስፈራ ኃይል ይቆርጣል። በቁመት የረዘሙትም ይቆረጣሉ፣ ከፍ ያሉትም ይዋረዳሉ። ምዕራፍ 12 በዚያም ቀን አቤቱ ተቆጥተኸኛልና ቁጣህንም ከኔ መልሰሃልና አጽናንተኸኝማልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኖአልና በእርሱ ታምኜ አልፈራም ትላለህ። ውሃውንም ከመድኃኒት ምንጮች በደስታ ትቀዳላችሁ። በዚያም ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ፣ ታላቅ ሥራ ሰርቷልና እግዚአብሔር ተቀኙ። ይህንንም በምድር ሁሉ ላይ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ፣ እልልም በይ።
ምዕራፍ 13 የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም። ምድረ በዳ በሆነ ተራራ ላይ ምልክትን አቁሙ፣ ድምጽንም ከፍ አድርጉባቸው፣ በአለቆችም ደጆች እንዲገቡ በእጅ ጥቀሱ። ቁጣዬን ይፈጽሙ ዘንድ ቅዱሳኔን አዝዣለሁ። እኔ ኃያላኔንና በታላቅነቴ ደስ የሚላቸውን ጠርቻለሁ። በተራሮች ላይ እንደ ታላቅ ሕዝብ ድምጽ የሆነ የብዙ ሰው ድምጽ አለ። የተከማቹት የአሕዛብ መንግስታት የውካታ ጫጫታ አለ። የሰራዊት ጌታ እግዚአብሔር ሰራዊትን ለሰልፍ አሰልፏል። እግዚአብሔርና የቁጣው የጦር ዕቃ ምድርን ሁሉ ያጠፏት ዘንድ ከሩቅ አገር ከሰማይ ዳርቻ ይመጣሉ። የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ስለዚህ እጅ ሁሉ ትዝላለች፣ የሰውም ሁሉ ልብ ይቀልጣል። ይደነግጣሉ፣ ምጥና ሕማም ይይዛቸዋል። እንደምትወልድ ሴትም ያምጣሉ፣ አንዱም በሌላው ይደነቃል። ፊታቸውም የነበልባል ፊት ነው። እነሆ ምድሪቱን ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። የሰማይም ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ዓለሙን ስለ ክፋታቸው ክፉዎችንም ስለ በደላቸው እቀጣለሁ። የትዕቢተኞችንም ኩራት እሽራለሁ፣ የጨካኞችንም ኩራት አዋርዳለሁ። የቀሩትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከኦፌር ወርቅ ይልቅ የከበረ ይሆናል። ስለዚህ በሰራዊት ጌታ በእግዚአብሔር መዓት በጽኑ ቁጣ ቀንም ሰማያትን አነቃንቃለሁ፣ ምድርም ከስፍራዋ ትናወጣለች። እንደ ተባረረም ሚዳቋ ማንም እንደማይሰበስበው እንደ በግ መንጋ ሰው ሁሉ ወደ ወገኑ ይመለሳል፣ ሁሉም ወደ አገሩ ይሸሻል። የተገኘ ሁሉ የተወጋ ይሆናል፣ የተያዘም ሁሉ በሰይፍ ይወድቃል። ሕፃናቶቻቸውም በፊታቸው ይጨፈጨፋሉ፣ ቤቶቻቸውም ይበዘበዛሉ፣ ሚስቶቻቸውም ይነወራሉ። እነሆ ብር የማይሹትን ወርቅም የማያምራቸውን ሜዶናውያንን በላያቸው አስነሳለሁ። ፍላጾቻቸውም ጎበዞችን ይጨፈጭፋሉ፣ የማኅፀንንም ፍሬ አይምሩም፣ ዓይኖቻቸውም ለሕፃናት አይራሩም። እግዚአብሔርም ሰዶምንና ገሞራን ባፈረሰ ጊዜ እንደነበረው የመንግስታት ክብር የከለዳውያንም ትዕቢት ጌጥ ባቢሎን እንዲሁ ትሆናለች። ለዘላለም የሚቀመጥባት አይገኝም፣ ከትውልድም እስከ ትውልድ ድረስ ሰው አይኖርባትም። አረባውያንም ድንኳንን በዚያ አይተክሉም፣ እረኞችም መንጎቻቸውን በዚያ አያሳርፉም። በዚያም የምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤቶቻቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ። በዚያም አጋንንት ይዘፍናሉ፣ ተኩላዎችም በግንቦቻቸው፣ ቀበሮዎችም በሚያማምሩ አዳራሾቻቸው ይጮኻሉ። ጊዜዋም ለመምጣት ቀርቧል፣ ቀኗም አይዘገይም።